የጀመሩት መንገድ ሁሉ በበረከት አይቋጭም። ቀን ለሰጠው ዕድል እንጂ ሰው ለምርጫው አይታጭም። የጊዜ ሰልፍ በየተራ ወጭ ወራጁን ሲያራምደው የኔ ገላ ከትዝታሽ ማደር ለምዷል ከለመደው። ብቻ ነኝ እንጂ 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 የልቤ ፀሐይ መቼም አትጠልቅም ላንቺ። እግሬ ለአምላክ በርከክ ቢል ለተማጽኖ ለልመና ሁን ያላለው ፍቅር አይወርድም ከሰማይ ላይ እንደመና። ልማድ ሆኖት ይመኝ እንጂ ልቤ ዘውትር ደግ ደጉን ቢሰምርለት መቻጣዋል ለምስጋና ማደግደጉ። ብቻ ነኝ እንጂ የተወደዳችሁ ውድ ቤተሰቦቼ ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እግዚአብሔር ይመስገን አሁን በጣም ደህና ነኝ። አውቃለሁ አንድ ሳምንት አካባቢ ጠፍቻለሁ። ያው ብዙ ነገሮችን ማጣራት ስለነበረብኝ ነው። ማለት ያው ታውቃላችሁ እናንተ ጋር እንደዚህ አዝኜ እንትን ብዬ መቅረብ አልፈልግም። ምክንያቱም በጣም ብዙ ጊዜና በጣም ብዙ የሚያሳዝኑኝ ነገሮች ተፈጥረው ያው ለእናንተ ለቤተሰቦች በጣም ብዙ ነገሮችን አጋርቻለሁ። ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ። እና አሁን በጣም እነዛ ከባባድ ጊዜያቶች አሁን ላይ ያለሁበትን ማንነቴን ሰርተውታል። እና በጣም ጠንካራ ሰው ሆኛለሁ። ቤተሰብ ከልቤ ነው። በነገሮች ቶሎ አልሰበርም። በጣም የእህቴም ጉዳይ አለ፣ የሰኑም ሌላም ሌላና በጣም ብዙ ምክንያቶች አሉ እኔን የሰበሩኝ ማለት ነው። እና እነዛ እኔን የሰበሩኝ ጊዜያቶች አሁን ላይ ያለሁበትን ማንነቴን እንዳገኝ ረድተውኛል። በጣም ጠንክሬያለሁ። ዛሬ የመጣሁትም ለእናንተ ለውድ ቤተሰቦቼ ያለውን ነገር ግልጹን ሀቃቁን ልነግራችሁ ነው። ማለት በእኔ ህይወት ላይ የተፈጠረውን ነገር፣ በእኔና በሰኑ መካከል ያለውን ነገር፣ ሰኑን ለምን ማግኘት አልቻልክም፣ ሰኑ የት ገባች፣ ሰኑ እንደዚህ፣ ሰኑን ፈልጋት፣ ሰኑ ተጠልፋ ነው፣ ኤላና እንደዚህ ምናምን በጣም ብዙ ነገሮችን ብላችሁኛል። ሁሉንም ነገር አይቻለሁ። ቤተሰብ በውስጥም የምታናገሩኝ ያላችሁ እናንተንም አክባሪዎቼ ከልብ አመሰግናችኋለሁ፣ እወዳችኋለሁ የኔ ውድና እንቁ ተወዳጅ ቤተሰቦቼ። ብቻ ቃል የለኝም ለእናንተ እና ዛሬ ሁሉንም እውነታ ልነግራችሁ ነው የመጣሁት። ማለት ያው በጣም ከባድ ነው። ራሴን በብዙ ነገሮች አጠንክሬ መጥቼ ነው እንደዚህ በቃ ደረቴን ነፍቼ መጥቼ ለእናንተ የተናገርኩ ያለሁት ማለት ነው። ቤተሰብ የሰኑና የኔ ግንኙነት ቤተሰብ ትዝታ ሆኗል። ቤተሰቦች መመለስ አይችልም። በቃ ማለት በቃ አንዳንዴ ነገሮች መሆን ባይችሉም ትዝታዎች ያኖራሉና ከህይወት የምናተርፈው ትልቁ ነገር ትዝታ ነው። እኔ ደግሞ ከሰኑ ጋር ጣፋጭ የሆነ ጊዜ አሳልፌያለሁ ብዬ አስባለሁ። በዛ ትዝታዎችም እስከ ህይወቴ ፍጻሜ ድረስ እኖራለሁ ማለት ነው። እና በጣም ብዙዎቻችሁ ጠይቃችሁኛል። በፍጹም መመለስ አይችልም የሰኑ ግንኙነት። ምክንያቱም ሰኑ ያው አግብታለች ማለት ነው። አግብታ የራሷን የተረጋጋ ህይወት እየኖረች ነው። እንግዲህ እኔም የሷን ህይወት ገብቼ መበጥበጥ የለብኝም። ምክንያቱም ላሳለፍነው ለመልካሞቹ ነገሮች ስል አንድ ሰውን ስለወደድን ስላፈቀድን ሁሌም ከኛ ጋር ይሆናል ማለት አይደለም። ብቻ በጣም ከባድ ነው ቤተሰብ። ስሜቱን እንግዲህ ሁላችሁም የደረሰባችሁ ታውቃላችሁ ብዬ አስባለሁ። እንዲህ ነው ብሎ ለመግለጽ በጣም ከባድ ነው። በጣም ከምነግራችሁ ላይ በጣም ብዙ ትዝታዎች አሉ እና ሰኑ ያሳለፍናቸው ማለት ነው። ወደኋላ ገብቼ ሳየው ብቻ ፊቴ ሁሌም በደስታ ነው የሚሞላው። በምንም ነገር አላዝንም በእኔና በሷ መሀል ለተፈጠረውን ነገር እና ውድ ቤተሰብ በጣም ደስተኛ ነኝ። የህይወቴ ምርጡ ክፍል ናት ማለት ነው ሰኑ ማለት ነው። መቼምም አልጸጸትም። ሁሌም ወደፊት እስከ ለተሞቴ ድረስ ደረቴን ነፍቼ የምነግራት ውዷ ታሪኬ ናትና
በጣም ብዙ ነገሮችን አቅድ ነበር። እግዚአብሔር አላለውም ማለት ተጋብተን ልጆችን ወልደን ያው እግዚአብሔር የፈቀደው ነገር ነው የሚሆነው። ያሰብነው ነገር አልሆነም። ፈጣሪ የፈቀደው ነገር ሆኗል። በዛም አላማርርም። እግዚአብሔር ይመስገን ለሰጠሽኝ ለነዛ ለማይረሱ ጊዜያቶች እግዚአብሔር ይመስገን ለሰጠሽኝ ለነዛ ጥሩ እና ንጹህ ፍቅሮች ምን ብዬ እንደምገልጽሽ አላውቅም። ሁሌም መልካሙን ታውቂያለሽ፣ ሁሌም መልካሙን ነው የምመኝልሽ። አሁን ቢያሹም ትዳር እንጃ ብዙም ለሷ የምመኝላት አይነት ትዳር እዚህ ነገር ውስጥ መግባት አልፈልግም፣ ግን ፈጣሪ ያሰብሽውን አይነት ኑሮ እንድትኖሪ ይርዳሽ እና ቤተሰብ የእነሰኑ ነገር ይሄ ነው ማለት በቃ አብቅቶለታል። መመለስ አይችልም። ትዝታ ሆኖ ብቻ ነው የቀረው። የጠፋሁበትን ምክንያት ይሄ ነው ማለት አንዳንዴ ሰምታችሁ ምንም ነገር ሳታረጋግጡ ማመን የለባችሁም። ከሰው ምናምን ብቻ እኔ ምንም በራሴ ያረጋገጥኩት ነገር አልነበረም። አንድ ሳምንት ሙሉ የጠፋሁበትም ጊዜ ሰጥቼበት ሳስብበት ነበር። እሷ ያለችበት አካባቢ ድረስ ሄጄ ማለት ባሏ እዚህ ድረስ መጥቶ ምንም ይሄ ሁሉ ነገር እኔ አላመንኩም። በእርግጥ ድራማ ነበር የመሰለኝ። ምንም በቃ እንጃ የላና ሴራ በጣም ከባድ ስለነበር እንደዚህ አይነት ነገሮችን አታደርግም ብዬ ማመን አልችልም። በጣም ከዚህ በላይ አስቀያሚ ነገሮችን ስር ሰዳ ጓደኞቼ ድረስ ገብታ እንዲክዱኝ በጣም ብዙ ነገር እንዲያደርጉኝ አድርጋለች እና እንደዚህ አይነት ነገሮችን አታደርግም ብዬ ማመን አልችልም። ስለዚህ ነው እኔም እንትን ብዬ የመጣ ይምጣ ብዬ በድፍረት ላጣራ የሞከርኩት። አክስቷንም አግኝቻት ነበር በድጋሚ ሄጄ ቤተሰብ ለእናንተ መቅረጽ አልቻልኩም፣ ምክንያቱም ብቻዬን ሄድኩት። ብቻ ማንም ሰው ከጎን አልነበረም፣ ለማንምም አላሳወቅኩም ማለት ነው እና እሷንም እንዳናገርኳት ከሆነ ባልየው በጣም አስፈሪ ሰው እንደሆነ የእሷን ስም እንዳላነሳ በደንብ ነው ያስጠነቀቀችኝ። ለራስም ለሰኑም ስትል በቃ እሷም የራሷን ህይወት ጀምራለች፣ አንተም የራስን ህይወት ኑር። ብቻ ሰኑን እንድታዋት እና እንዳገባች አሁን ላይ ባለችበት ሁኔታ ደስተኛ እንደሆነች በደንብም አግኝቻታለሁ፣ አናግሬያታለሁ። ባለችበት ሁኔታ በጣም ደስተኛ ናት። ደስተኛም እንድትሆንም ነው የምመኝላት እና በጣም ከባድ ነው። መጀመሪያ የነበረው እንደሰማችሁት ነው ቤተሰብ። ከዚህ በፊት ሁሉም ነገር እውነት ነው። በጠልፋ ነበር መጀመሪያ ላይ ሰኑም ያስባበት ምናምን አልነበረም ያገባችው። ከዛ በጊዜ ሂደት ቤተሰቦቿም ፈቃደኝነት አሳይተው እሷም ሰውየው ላይ ፍላጎቶችን ስላሳየች ነው አሁን ላይ በትዳር ተሳስራ ያለችው ማለት ነው እና የ3 ወር ነፍሰ ጡር ናት ሰኑም። ይህንን ነገር ማናችሁም አታውቁም። አግብታ እርግዛለች። በቃ መመለስ አይችልም። ይሄን የኔና ሰኑ ነገር እሷ ደህና ትሁን፣ ምንም ክፉ እንዲነካትም አልፈልግም። ብቻ ባለፈውም በጣም መጥፎ ቅዠቶችን ሳይ ነበር። ያው ሁላችሁም ታውቃላችሁ የሰኑን ደህንነት አሳስቦኝ ቤቷ ድረስ ሄጃለሁ። ማግኘት ግን አልቻልኩም እና ደህንነቷን ስላወቅኩ ደህና እንደሆነች ስላወቅኩ አሁን ላይ ደስተኛ እንደሆነች ስላወቅኩ በጣም ደስ ብሎኛል። ምክንያቱም እንድትከፋ አልፈልግም። ምንም ነገር ይፈጠር በእኔና እሷ መሀል ምንም የፈለገ ነገር ይፈጠር እንድትከፋ አልፈልግም፣ እንድታዝን አልፈልግም፣ ብቻ እንድትረበሽ አልፈልግም። የእሷ ሰላማዊ ህይወቷን እንድትቀጥል ነው የምፈልገው እና አሁን ላይ ደስተኛ ናት። ደስተኛ እንደሆነችም ነግራኛለች። ያው እንግዲህ ከዚህ በኋላ ያለውን እግዚአብሔር ነው የሚያውቀው። እኔ በአቅሜ በምችለው በጣም ብዙ ርቀቶችን ሄጄ የእሷን ደህንነት ለማረጋገጥ ብዙ ነገሮችን አድርጌያለሁ። ምናልባት ትንሽ የጭላንጭል ተስፋ ነበረኝ። ምናልባት ያው ሰኑን ካገኘኋት በሚል ናፍቆትም አለ። በእርግጥ የእሷን ደህንነት አለማወቅ ብቻ ሳይሆን ያው ናፍቆትም ያው ሰው አይደል ሰው በጣም ይናፍቃል። በተለይ ደግሞ ሰው የሚናፍቃችሁ ቤተሰብ ሁሌ እንደምታገኙት ስታስቡ ሳይሆን ልክ ካጠገባችሁ ሲርቅ ያ ሰውን በቀጥታ መናፈቅ ትጀምራላችሁ ማለት ነው። ናፍቆት በጣም ከባድ ነገር ነው ቤተሰብ፣ በጣም ከባድ ነው። ሰኑ ናፍቆት ደግሞ ብቻ የመመለስ ትንሽ ጭላንጭል ተስፋ ካለው ብዬ ነበር የመመለስ ግን በቃ ሰኑ ባለቤትንም ባለማወቅ ላስከፋው ነገር በጣም ይቅርታ። ባለቤትን ለማማገጥ ወይ እንዳገባች ምንም የማውቀው ነገር አልነበረም። እኔ ጀስት በቃ ሰኑ ቤተሰብ ጋር እንደሄደች የቤተሰቧን ህይወት መቀየር የምትፈልግ ለማግባት አስባ የሄደች ምንም ነገር አልመሰለኝ። ምንም የማውቀው ነገር የለም።
ከልብ ይቅርታ። የሰው ትዳር ላይ ገብቼ የሰው ትዳር የማማገጥ ሰው ወይም ባለጌ ሰው ሆኜ አይደለም። እንደዛ ለተረዳችሁኝ ሁላችሁንም ከልብ ይቅርታ። ብቻ የሰኑ ደህንነትና ስለናፈቀችኝ ያለችበት ሁኔታ ስላላወኩ ስልኳን ስደውልላት ስለማይሰራ ማግኘት ስላቃተኝ ነው በተደጋጋሚ የማነሳው እንጂ ይሄን ያህል አንድ ሰው ላይ ሙጭጭ ያልኩ ሰው አይደለሁም። ለራሴ ክብር ያለኝ ሰው ነኝ እና ቤተሰብ ከዚህ በኋላ በቃ ባትጠይቁኝ እናንተም በጣም ደስ ይለኛል። ማለት በቃ የኔና ሰኑ ነገር መመለስ አይችልም እና ቤተሰብ በቃ አሁን የተውኩትን ነገር እናንተም ዛሬ ይህንን ቪዲዮ ለመስራት አላሰብኩም፣ ግን ከዚህ በኋላ ምንም ነገር እንዲመጣብኝ ስለማልፈልግ ነው። የሆነ ጥያቄ ነገር እኔ ላይ የሚያሳርፍ ነገር አልፈልግም። ምክንያቱም በቃ ያበቃ ነገር ስለሆነ እንዳበቃ ለእናንተ ላሳወቃችሁ ብዬ ነው። የኔና የሰኑ ነገር አብቅቷል። ቤተሰብ ምንም የሚመለስ ነገር የለውም። ሰኑም የራሷን ህይወት ጀምራለች፣ እኔም የራሴን ህይወት ጀምሬያለሁ። እሷም ባለትዳር ነች፣ እኔም ደግሞ የምሯሯጥ አንድ ምስኪን ወጣት ነኝ። ብቻ እንዲህ ነው ለማለት ይከብዳል። ሰኑ ስለሷ ሳስብ ፊቴ በጣም ፈገግ ይላል። በጣም ደርባባና ምስኪን ሳቅ የሚቀድማት ብቻ በጣም እድለኛ ነን። ተንከባከባት፣ እንድታስከፋት አልፈልግም። አሁንም በማንኛውም ሰዓት ሰኑ ይህንን ቪዲዮ የምታዩ ላንቺ ነው የቀረጽኩልሽ ያለሁት እና ለውድ ቤተሰቦቼ ነው የቀረጽኩላችሁ ያለሁት። አንደኛ ቪዲዮን የምቀርጽበት ምክንያት የኔና የሰኑ ነገር ማብቃቱን ለማሳወቅ፣ ሁለተኛ ደግሞ ሰኑ ምንም ቢፈጠር እርዳታም ሊያስፈልግሽ ይችላል። አባምጭ ላይ እንግዲህ እኛን ነው የምታውቂው። ምንም ማንኛውም ነገር ሊያስፈልግሽ ይችላል። ሁሌም ከጎንሽ እንዳለው እንድታውቂ እፈልጋለሁ። መደወል ብቻ በቂ ነው። ሰኑ ሁሌም በማስፈልግሽ ሰዓት ላገዝሽ ዝግጁ ነኝ ማለት ነው እና በዚህ ምክንያት ነው ብቻ ሁሌም ከጎኗ ነኝ። እንግዲህ ስለሰኑ እንደዚህ ነው ቤተሰብ ለእናንተ አልነግራችሁም፣ ምክንያቱም የምታውቋት በደንብ ታውቃታላችሁ። ብቻ እሷን ማጣት በጣም ከባድ ነው፣ ያማል በጣም ግን በቃ ላስችል አይሰጠማል የሚባለው ቤተሰብ በጣም ብዙ ነገሮችን አድርጌያለሁ። አሁን ላይ በቃ ብቻ አላቅም። ከዚህ በኋላ ላለው ፈጣሪ ይርዳኝ። በጣም እንጃ፣ በጣም ረጅም ጊዜ የሚወስድብኝ ይመስለኛል እንደዚህ አይነት ግንኙነት ውስጥ ለመግባት በጣም ከብዶኛል። ሲጀመር ከሷ በኋላ ስለው ለማመን እንትን ለማለት በጣም ነው የተቸገርኩት። በጣም በብዙ ነገር እኔም እሷም በጣም በብዙ ነገር አዝነናል፣ ደስተኞች ነበርን፣ ተሳስቀናል። ምንም የምናስመስልበት ነገር አልነበረም። ሁለታችንም ማንነታችን ይዘን የቀረብ ነው። በጣምም ተዋፍቀን ነበር። ብቻ ሁሉም ነገር ብቻ ያኔ የምታውቁን ታውቁታላችሁ እና አሁን ላይ አልፏል ማለት በሰዓቱ እዛ ቦታ ላይ ስንሆን የሚያልፍ አይመስለንም። ሁሌም አብራኝ መጥቶን ያሰብነው ሁሉ የሚሳካ ነበር የመሰለኝ። እንግዲህ ብቻ እግዚአብሔር ያለው ነው የሆነው። ስለ ሁሉም ነገር እግዚአብሔር ይመስገን። አሁን ከልብ ማመሰግናቸው ሰዎች አሉ። አሁን ውድ ጓደኛዬን አቤኔን በደንብ ከልብ አመሰግናለሁ። የራሱን ነገር ጥሎ ጓደኛዬ ብቻውን ነው ብሎ በማሰብ ብዙ ነገሮችን ሲያደርግልኝ የነበረው ሰኑ እንዳገባችን መጥቶ የነገረኝ እሱ ነበር። ሁሉ ነገር እንዳውቅ ረድቶኛል። በጣም አመሰግናለሁ። ቤተሰብ እናንተንም አስታውሳችሁ አስባችሁ ለጠየቃችሁኝ፣ ለምታጽናኑ፣ ለምታበረታቱ ሁላችሁንም ከልብ አመሰግናለሁ። ከዚህ በኋላ እናንተን በሚያዝናና አሪፍ በሆነ ቪዲዮ የመመጣላችሁ ይሆናል። ፈጣሪ ሀገራችንን ሰላም ያደርግልን። ወዳችኋለሁ ቤተሰብ። ሁሌም አብሮነታችሁ ፍቅራችሁ አይለየን። የትም እንዳትሄዱ። ይህንን ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ አብሮነታችሁን ፍቅራችሁን አሳዩን። እኔ ውድና እንቁ ተወዳጅ ቤተሰብ ባባበዱ ባማመሩ ቪዲዮዎች ይመጣላችሁ ይሆናል። ወዳችኋለሁ። እስከዛው ሀገራችንን ኢትዮጵያን ፈጣሪ ሰላም ያደርግልን።